የተኩስ ማቆም ስምምነቱ ተጥሷል። እንደምንሰነበታችሁ እንደምንስ ቆያችሁ ውድ የዚህ ቻናል ተከታታዮች፣ እንኳን እንደገና ወደ ዋይኤፍኤፍ ኦፊሻል ቻናል በሰላም መጣችሁ። ላለው ለአዳዲስና ለእውነተኛ መረጃ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ትችላላችሁ። ሁላችሁም ደግሞ ይህንን ቪዲዮ ላይክ አድርጋችሁ ብትጀምሩ ተደራሽነቱ ይሰፋል። ምስጋናዬ ላቅ ያለ ነው። በዚህ በመካከለኛው ምስራቅ ጋባለ የተባለው የተኩስ አቁም ስምምነት ወይም ፈረንጆቹ እንደሚሉት ሲዝፋየር እንደገና እያገረሸ ነው። በደንብ እንመለከተዋለን። ከዚህ ቀደምም እንደተባለው በተወሰኑ አግሪመንቶች ላይ ብቻ ስምምነት የፈጸሙት እነዚህ ሁለቱ አገሮች አሁን ደግሞ ወደ ለየለት ጦርነት ሊያመሩ የሚመስል ምልክት ይታያል። ይህም ደግሞ በዛሬው ዕለት እሁድ ማለት ነው እስራኤል ራፋ የተባለውን ደቡባዊ የጋዛ አካባቢ በከፍተኛ ሁኔታ የአየር ጥቃት አድርሳበት ዜናው ተደምጧል። በምስሉ ላይ እንደምትመለከቱት እስራኤል ይህንን ጥቃት ያደረገችው መጀመሪያ ሐማስ የጸረ ታንክ ሚሳኤልና የጦር መሳሪያ ተኩስ ወይም ጋን ፋየር በእስራኤል ጦር ላይ በመክፈቱ ነው። ያንን ሪታሌት ለማድረግ ወይም ምላሽ ለመስጠት እስራኤል በአካባቢው የነበረውን የሐማስ ታጣቂዎች ፈጽሞ ለማስወገድ እርምጃ መውሰዳቸውን ከኢዝራኤል ዲፌንስ ፎርስ ገጽ ላይ በምስሉ ላይ እንደምትመለከቱት መረጃው ተቀምጦ እናነባለን። በራፋ ጥቃቱ የተፈጸመው መጀመሪያ በሐማስ ነው የሚል መረጃ ወስደናል። በሐማስ ጥቃቱ የተፈጸመው አርብ 17 ኦክቶበር 2025 ሲሆን እስራኤል መልሳ ያጠቃቸው በዛሬው ዕለት እሁድ በ19 ኦክቶበር 2025 እንደ አውሮፓውያን አቆጣጠር መሆኑም ተብራርቷል። ነገር ግን ተጨማሪ የሆነ የአይን ምስክሮች እንደተናገሩት የጦፈ ጦርነት በሁለቱም ወገኖች መካከል እየተጀመረ እንደሆነ ይጠቅሳሉ። በተጨማሪም ቢጫ መስመር የተባለውን ጊዜያዊ የመከልከያ ወይም ዲሚሊታራይዝ ዞን አንዲት መኪና ክልሉን ጥሳ በመግባቷ አይዲኤፍ ወይም የእስራኤል ጦር ጥቃት መፈጸሙንም ጠቅሷል። ቬክል ክሮስድ የሎ ላይን ቢጫውን መስመር ስታልፍ አልማርናትም መታናት ነው ያሉት። እንግዲህ በዚህ ጥቃት እስካሁን ወደ 11 ሰዎች መገደላቸውም ተመልክቷል። ከሁሉ ይልቅ ደግሞ ይህንን ሲዝፋየር ወይም የተኩስ አቁም ስምምነቱን ሊጥስ የሚችል ነገር በሁሉም ሶሻል ሚዲያዎች ላይ እየተደመጠ ነው። በተጨማሪም መረጃዎቹ እንደሚያመለክቱት ሐማስ ሪፊውዝስ ዲስአርምመንት ትራምፕ ትሬትስ ፎርስድ ዲስአርሚንግ። ምንም እንኳን ትራምፕ የአሜሪካው ፕሬዚደንት ቢዝቱም አስፈታለሁ ቢሉም ነገር ግን ሐማስ ትጥቁን ለመፍታት አልፈቀደም። ይህ ትጥቅ አንፈታም የሚለው ዜና አሁን በደንብ እየተደመጠ ነው። ደግሞም ተሻሽሎ ሐማስ ሪፊውዝስ ዲስአርምመንት አንደር ከረንት ሰርከምስታንስ፣ በዚህ ሁኔታ ውስጥ ጋዛ እያለች እንዴት ትጥቅ እንፈታለን የሚል ደግሞ ተሻሽሎ ቀረበ። እንግዲህ ለዚህ ምልክቱ የሚያሳየው ራፋ በተባለው ቦታ በደቡባዊ ጋዛ ይህ ጦርነት መቀስቀሱ ወዴት እስከምን ኤክስቴንት ሊሰፋ ይችላል የሚል ከፍተኛ ጥርጣሬ ተጥሏል። በነገራችን ላይ ይህ ራፋ የተባለው በደቡባዊ ጋዛ የሚገኘው ከተማ በጋዛና በግብፅ መካከል ያለ የጋዛ ነዋሪዎች በአጠቃላይ ወደ ውጭ ለመውጣት ለመግባትም የሚያገለግላቸው የመተላለፊያ ቦታ ነው። ቦርደር ነው፣ ወሰን ቦታ ነው። የእርዳታ ሸቀጦችም ህዝቡን የሚረዱ እየገቡ ያሉት በዚያው በኩል ነው። ማለትም ራፋ ማለት እንግዲህ በግብፅና በጋዛ መካከል ቦርደር ላይ ያለ ኬላው ጋር ያለ መተላለፊያ ነው ማለት ይቻላል። ከዚህ ቀደም ራፋ ውስጥ 170 ሺህ ነዋሪዎች ሲኖሩ ጦርነቱ ከተከሰተ በኋላ ግን ሁሉም የጋዛ ነዋሪዎች ፍልስጤማውያን ከሰሜን ጋዛ ወደ ደቡብ ራፋ በመምጣት ወደ 1.4 ሚሊዮን ህዝብ ሊኖርባት ጀምሮ ነበር። ራፋ እጅግ በተጨናነቀ መልኩ ማለት ነው። ይህ ማለት እንግዲህ የጋዛን ህዝብ 70% ነው ከተማይቱ ልትይዝ የተገደደችው። ከዚህ ቀደም የነበረው የህዝቡ ቁጥር 170 ሺህ ብቻ ሲሆን 1.4 ሚሊዮን ህዝብ ነው የመጣባቸው። በጣም የተጨናነቀች ከተማ። ኦፍኮርስ አሁን ወደ ሰሜን ጋዛ ሰው እየተመለሰ ነው እንደምናውቀው። እንግዲህ ለ2 ሳምንታት በሚሞላ መልኩ የተለሳለሰው ነገር የታየበት ወይም መለሳለስ የታየበት ተኩስ ማቆም ስምምነቱ እንደገና ሊያገረሽ ይመስላል። ለአዳዲስ አጫጭር መረጃዎች ተመልሰን እንገናኛለን። ሰብስክራይብ ማድረግ አትርሱም። ጤና ይስጥልኝ።